ፊልሙ የሚጀምረው በ7 ጥቅምት 2007 ዓ.ም በአሜሪካ የባህር ኃይል ማሰልጠኛ ካምፕ ውስጥ ነው። ከ4 ቀናት በኋላ ካፒቴን ሳም ካይል ወደ አፍጋኒስታን እንዲዘመት ይደረጋል። ሳም ሳይመለስ ቢቀር ለባለቤቱ እንዲሰጥ የሚሆን ልብ የሚነካ የስንብት ደብዳቤ ይጽፋል። ደብዳቤውንም ለክፍለ ጦሩ አዛዥ እያስረከበ ደብዳቤው ተከፍቶ የሚነበብበት ቀን እንዳይመጣ ተስፋ ያደርጋል። ሳም ግሬስ የምትባል ታማኝ ሚስትና ማጊና ኢዛቤል የተባሉ 2 ሴት ልጆች ያሉት ለቤተሰቡ እጅግ አርአያ የሆነ ሰው ነው። በሌላ በኩል ታናሽ ወንድሙ ቶሚ ከሱ ፈጽሞ የተለየ ባህሪ አለው። ቶሚ ባንክ በመዝረፍ ወንጀል ተከሶ በእስር ሲማቀቅ ቆይቶ በቅርቡ ነው የተፈታው። ሳም ከእስር የተፈታውን ወንድሙን ተቀብሎት በአንድነት ወደ ቤት ያመራሉ። በቤት ውስጥም ግሬስ የቶሚን መፈታት ለማክበር ደማቅ የራት ግብዣ እያዘጋጀች ትጠብቃቸዋለች። ቶሚ ቤት ሲደርስ በሩን የከፈተችለት ትንሿ የእህቱ ልጅ እናቷ እሱን እንደማትወደው ወዲያውኑ በመናገር ታጋልጣለች። በመጨረሻም ቤተሰቡ የአንዱን ልጅ መመለስ ለማክበርና ሌላኛው ደግሞ ወደ አፍጋኒስታን ሊሄድ መሆኑን ለመሸኘት ለራት ይሰበሰባሉ። ሆኖም አባታቸው ሃንክ በቶሚ ላይ መቆጣት ይጀምራል። ሕግ ከሚጥሰው ቶሚ ይልቅ አገሩን በጀግንነት ከሚያገለግለው ሳም ጋር እያወዳደረ ቶሚን ያንኳስሰዋል። ወንድምህ እውነተኛ ጀግና ነው በማለት ነገሩን ያባብሰዋል። በመጨረሻም ጭቅጭቁ በርትቶ ሃንክ ቤቱን ጥሎ ይወጣል። ቶሚም ወንድሙ ሳም እንዲጠነቅና በሰላም እንዲመለስ ይመኝለታል። በዚያው ምሽት ሳም የጋብቻ ቀለበቱን አውልቆ ለባለቤቱ ይሰጣታል። እሷም በአንገቷ ላይ አጥልቃው ጥልቅ ፍቅሯን ትገልጽለታለች። ከ5 ቀናት በኋላ ሳም በአፍጋኒስታን በረሃ ውስጥ በመኪና እየተጓዘ በቦታው ደስተኛ እንደሆነ ይናገራል። የወደ ሙና የተቃጠሉ ወታደራዊ ቁሳቁሶችን እያለፉ ሳለ ሁሉንም ነገር በስልኩ ይቀዳል። ሆኖም ብዙም ሳይቆይ እሱንና የቡድኑን አባላት የያዘው ሄሊኮፕተር በተቃዋሚዎች ተመቶ ይወድቃል። ግሬስ ገላዋን እየታጠበች ሳለ በድንገት የቤት ደወል ይጮኻል። ታላቅ ልጇ በሩን ስትከፍት 2 ወታደሮች የባለቤቷን መርዶ ይዘው ደጃፏ ላይ ቆመዋል። ግሬስ የሳምን ሞት በፍጹም ልትቀበለው አልቻለችም። በድንጋጤ ተውጣ የባለቤቷን የድሮ ቪዲዮዎች ደጋግማ ታያለች። ወደ ዝግ ስልኩም ደጋግማ ትደውላለች። በዚያው ምሽት ቶሚ ስክሮ መኪና ለመመለስ ወደ ቤቱ ይመጣል። ግሬስ በመኪና መብራት መሰበር የተበሳጨች መስሎት ነበር። ነገር ግን እያለቀሰች ስለ ወንድሙ ሞት ስትነግረው ደነገጠ። ቀኑን ሙሉ ስልኩ ዝግ ስለነበር መርዶውን የሰማው ከሁሉም ዘግይቶ ነበር። በታላቅ ሐዘንና ንዴት ሳም ወደ አፍጋኒስታን መሄድ አልነበረበትም እያለ ይጮህ ጀመር። ለቀብር ዝግጅት በሚደረግበት ወቅት ትናንሽ ልጆቹ የሐዘን መግለጫ ጥቁር ልብስ አልለብስም በማለት እምቢ ይላሉ። በቀብሩ ሥነ ሥርዓት ላይ መበለቲቱ ግሬስ ሳም ከመሄዱ በፊት የጻፈውን ያንን የስንብት ደብዳቤ ትቀበላለች። ከቀብሩ በኋላ አባታቸው ሃንክ ስክሮ መኪና ለመንዳት ሲሞክር ቶሚ ቁልፉን ይቀማዋል። ሃንክ እንደለመደው ቶሚን እያጣጣለ ከታላቅ ወንድሙ ጋር ሲያወዳድረው ቶሚም ዝም አላለም። አንተ ጥሩ አባትም ሆነህ አታውቅም፣ የሳምን ጭንቅላት በወታደራዊ ከንቱነት የሞላው አንተ ነህ በማለት ለአባቱ እውነቱን ይነግረዋል። ግሬስ ደብዳቤውን ለማንበብ ፈርታ በሳጥን ውስጥ ደብቃ አስቀመጠችው። ታሪኩ ወደ አፍጋኒስታን ይመልሰናል። ታሊባኖች 2 ወታደሮችን እየጎተቱ ሲወስዱ ይታያሉ። በሚያስገርም ሁኔታ ሳምና ተራ ወታደር ጆ ከአደጋው ተርፈው ነበር። ሆኖም በታሊባን ተይዘው ዝንዳን በሚባል የመሬት ስር እስር ቤት ተጥለዋል። ሳም ለጆ ምንም አይነት መረጃ እንዳትሰጥ ዝምታህን ጠብቅ በማለት ያስጠነቅቀዋል። ሌሊት 9 ሰዓት ላይ ቶሚ ስክሮ ወደ ግሬስ ስልክ ይደውላል። የመጠጥ ቤቱን ሂሳብ ካልከፈለ የይቅርታ ደንብ በመጣሱ ሪፖርት እንደሚደረግባትና ወደ እስር ቤት እንደሚመለስ በመንገር $47 እንዲያበድረው ይማጸናታል። ግሬስ በሌሊት ተነስታ ሄዳ ዋጋውን ከከፈለች በኋላ ወደ ቤቷ ይዛው ትመጣለች። በሚቀጥለው ቀን ጠዋት ቶሚ በኩሽና ውስጥ በሚሰማ የዕቃ ድምፅ ከእንቅልፉ ይነቃል። ልጆቹ በአባታቸው ሞት ምክንያት ክፉኛ ያዘነችውን እናታቸውን ለማስደሰት ፓንኬክ እየጋገሩላት ነበር። ቶሚ ልጆቹ ጫጫታ እንዲያቆሙና ዝም እንዲሉ ቢጠይቃቸውም ማጊ ፈቃደኛ ባለመሆኗ ከሶፋው ላይ ተነስቶ ሊያረጋጋቸው ይገደዳል። በዚህ መሃል ሃንክ በድንገት ብቅ ይላል። ልጁን እዚያ ያገኘውም አልመሰለውም ነበር። ሃንክ ባለፈው ምሽት ላሳየው መጥፎ ባህሪ ይቅርታ ይጠይቃል። ቶሚም ሳም ሁሌም ከኔ የተሻለ ብልህ ነበር በማለት ይመልሳል። ሃንክ ግን ያ እውነት አይደለም፣ አንተ ሁሌም የጀመርከውን ነገር የመጨረስ ልማድ የለህም በማለት ይተቸዋል። ቶሚ ግን ለወንድሙ ያለውን ክብርና እሱን ለመመለስ ማንኛውንም መስዋዕትነት እንደሚከፍል በቁጭት ይገልጻል። ሳም በእስር ቤት ውስጥ ካለው የእንጨት ግድግዳ መሃል ባለ ጠባብ ቀዳዳ የውጭውን ሁኔታ ይታዘባል። በታሊባን ካምፕ ላይ ሄሊኮፕተር ሲበር ሲያይ መፈለጋቸውን እርግጠኛ ስለሆነ በድንጋይ እንጨቱን ለመስበርና ምልክት ለመስጠት ይሞክራል። ነገር ግን ታሊባኖቹ ወዲያውኑ ደርሰው በጠመንጃ ያስፈሩታል። የእንጨቱንም ቀዳዳ በከባድ ድንጋይ ይደፍኑታል። በሌላ በኩል ቶሚ አባቱ ስለ ግሬስ ኩሽና መበላሸት የተናገረውን በማስታወስ ከጓደኞቹ ጋር በመሆን ኩሽናውን ያለምንም ማስጠንቀቂያ ማደስ ይጀምራል። 2 ወራት በእስር ቤት አልፈዋል።
ሳም ለመረጋጋት ቢሞክርም ተራ ወታደሩ ጆ ግን ቀስ በቀስ አእምሮውን መቆጣጠር እያቃተው ነው። አንተ ብታድነኝም አሁን ያለሁት ገሃነም ውስጥ ነው፣ በሞት ይሻለኝ ነበር በማለት ሳምን ይወቅሰዋል። ሳም ግን ጆ ማንነቱንና ማዕረጉን ለጠላት እንዳይናገር አጥብቆ ያስጠነቅቀዋል። ታሊባኖቹ በመካከላቸው ተከራክረው አንድ ውሳኔ ላይ ከደረሱ በኋላ ሁለቱን አሜሪካውያን በመኪና ጭነው ወደ ሌላ ቦታ ይወስዷቸዋል። እዚያም ደርሰው አንድን አፍጋኒስታናዊ ሰው በፊታቸው እንዲንበረከክ ያደርጉታል። ሰውየው ነፍሰ ጡር ለሆነችው ባለቤቱ በሳተላይት ስልክ በመደወሉ ቦታቸው እንዲታወቅ አድርጓል በሚል ወዲያውኑ ጭንቅላቱ ላይ ተመቶ ይገደላል። የታሊባን መሪው ይህች አገራችን ናት፣ እናንተ እዚህ ምንም ሥራ የላችሁም የሚል መልእክት ለሳም በመስጠት ይህንን መረጃ ለአሜሪካ እንዲያስተላልፍ ያስገድደዋል። በቤት ውስጥ ግሬስ በሐዘን ላይ ብትሆንም የኩሽናው እድሳት ይቀጥላል። ልጆቹም በሥራው ላይ እንዲሳተፉ ይደረጋል። ስለ አባታቸው ስፖርታዊ ብቃት እያወሩ ሳለ ማጊ በአንዱ ሠራተኛ ላይ በስህተት ቀለም ታፈሳለች። ግሬስ ለአንዱ ሠራተኛ የባለቤቷን ልብሶች ስትሰጠው ስሜቷን መቆጣጠር አቅቷት ነበር። በሳም ቁም ሳጥን ውስጥ ያሉትን ልብሶች ስታይ ትዝታው እያሰቃያት ሁሉንም ነገር በጅምላ ጠራርጋ ትሰጣለች። ሠራተኛውም እነዚህን ሁሉ ልብሶች ለምን እንደተሰጠው ግራ ተጋብቷል። በሌላ በኩል በአፍጋኒስታን ሳም በሰማይ ስር ታስሮ ውሃ እየተደፋበት ሲሰቃይ፣ ጓደኛው ጆ ደግሞ በፊቱ በጋለ ብረት እየተለበለበ እንዲናዘዝ ይገደዳል። ጆ ስቃዩ ቢበዛበት አሜሪካውያን እዚህ መምጣት አልነበረባቸውም በማለት በካሜራ ፊት ይናገራል። ሳምም 2 ሴት ልጆች እንዳሉት ጭምር ይዘረዝራል። የኩሽናው እድሳት ሥራ ተጠናቆ ግሬስ ለልደት ቀኗ አዲስ ኩሽና በስጦታ ታገኛለች። ሁሉም በደስታ ቢሰበሰቡም የሳም አለመኖር ግን በቤቱ ውስጥ ጎልቶ ይታያል። ክረምት ሲገባ ቶሚ ከልጆቹ ጋር ያለው መቀራረብ ይጨምራል። ታላቋ ልጅ ኢዛቤል ሁሉም ታናሽ እህቷን ማጊን ብቻ እንደሚወዱ ስታማረር፣ ቶሚ ሳም በአንድ ወቅት ከሞት እንዴት እንዳዳነው ታሪክ እየነገረ ያጽናናታል። ግሬስም ቶሚ ከልጆች ጋር ያለውን መልካም አቀራረብና ችሎታ ስታይ ትገረማለች። ቶሚ የቀድሞ ስህተቶቹን ለማረም ሲል በአንድ ወቅት የዘረፋትን የባንክ ሠራተኛ ሄዶ ይቅርታ ይጠይቃል። ሴትየዋ ለ3 ዓመታት ያህል ዘራፊው ተመልሶ ሊገድለኝ ይችላል በሚል በፍርሃት ስትሰቃይ እንደነበረች ስትነግረው ቶሚ በሠራው ድርጊት ተጸጽቶ ይቅርታ ያገኛል። ግሬስ በዚህ በቶሚ ለውጥ ትኮራለች። በዚያው ምሽት ስለ ትምህርት ቤት ዘመናቸው እያወሩ ሳለ በመካከላቸው የቆየ ስሜት ይቀሰቀስና በድንገት ይሳሳማሉ። ግሬስ ግን ወዲያውኑ ራሷን በመሰብሰብ አየር እንደሚያስፈልጋት ስትናገር፣ ቶሚም በሐዘንና በጸጸት እያለቀሰ ይወጣል። የሳም የስንብት ደብዳቤ ግን አሁንም ሳይነበብ በመሳቢያ ውስጥ ተቀምጧል። በትዩ ደግሞ በአፍጋኒስታን ያለው ስቃይ ቀጥሏል። ሳም እና ጆ አሁንም በታሊባን እጅ ሆነው በከፍተኛ ሁኔታ ይሰቃያሉ። አንድ ቀን ግን ታሊባኖቹ ለሳም አንድ የብረት ቱቦ በመስጠት ጓደኛውን ጆን እንዲገድለው አሰቃቂ ትዕዛዝ ይሰጡታል። ይህ በሳም ሕይወት ውስጥ ትልቁና አሰቃቂው ፈተና ሆኖ ከፊቱ ተደቅኗል። ጆ ቀደም ብሎ ሁሉንም ምስጢር ስለተናዘዘ ለታሊባኖቹ ሸክም ሆነባቸው። ሳም መጀመሪያ የብረት ቱቦውን ጥሎት ነበር። ነገር ግን ታሊባኖቹ ወይ አንተ ወይ እሱ በማለት መሳሪያ ደቀኑበት። ስለ ቤተሰቦቹም በማንሳት ካልገደለው እነሱ እንደሚገድሏቸው ዝቱበት። ሳም በታሊባኖቹ ጩኸትና ግፊት መካከል የተሰቃዩን ጆን በብረት ቱቦ ደብድቦ ገደለው። ይህ አሰቃቂ ድርጊት በካሜራ ተቀዳ። ከጥቂት ጊዜ በኋላ የአሜሪካ ጦር የታሊባኖቹን ካምፕ ደመሰሰው። አንዱ የታሊባን መሪ ሳምን ሊገድለው ቢሞክርም ሳይሳካለት ቀረ። እሱ ራሱ ተመቶ ወደ ገደል ወደቀ። ያ አሰቃቂውን ድርጊት የያዘው ካሜራም አብሮ በእሳት ጋየ። በመጨረሻም ሳም ከእስር ተፈታ። ቶሚ በቤት ውስጥ ከልጆቹ ጋር እየተጫወተ ሳለ ስልክ ይደወላል። ግሬስ ስልኩን ስታነሳ ባለቤቷ በሕይወት መኖሩን ትረዳለች። በደስታና በድንጋጤ ተዋጠች። መላው ቤተሰብ በአውሮፕላን ማረፊያ ተገኝተው ሳምን ተቀበሉት። ቶሚ በሁኔታው ደስተኛ ቢሆንም ውስጡ ግን በሐዘን ተከፍሏል። ልጆቹም ወዲያውኑ ቶሚ የሠራላቸውን አዲስ ኩሽና ለሳም አሳዩት። ሳም ግን ተቀይሮ ነበር። ቤተሰቦቹን አጥብቆ ቢያቅፋቸውም ቀዝቃዛ ሆኗል። ግሬስ ገላውን ሲታጠብ አብረው በመግባት ጠባሳዎቹን ብትስማማቸውም ሳም ግን እንዲወጣላት በመጠቆም ገፋት። ቶሚ ደግሞ ሳም የገደለውን የጆን ሞት የሚገልጽ ጋዜጣ እያነበበ ነበር። አባትየው ሃንክ የሳም ባህሪ እንደተቀየረ አስተዋለ። ይህም እሱ ራሱ ከቪየትናም ጦርነት ሲመለስ የነበረውን ሁኔታ አስታወሰው። ሳም በበረዶ ላይ በሚካሄደው ስፖርት ወቅት ቶሚ ከቤተሰቡ ጋር ያለውን ቅርበት ተመለከተ። ከቤተሰቤ ጋር በጣም ታምራላችሁ በማለት ቶሚ ቤተሰቡን በመንከባከቡ አመሰገነው። ሆኖም ይህ ምስጋና በውስጡ ጥርጣሬና ቅናት ያዘለ ይመስላል። ሳም ግሬስን እንደ ተአምር እንደሚቆጥራት ገልጾ በድንገት ግን ቶሚን አብረሃት ተኝተሃል ሲል ይጠይቀዋል። እሱ ሞቷል ብለው ስለገመቱ ይህ መፈጸሙ አይቀሬ እንደሆነ ያስባል። ምንም እንኳን ቶሚ ቢክድም ሳም ግን ሁለቱ እንደ ፍቅረኛሞች እንደሚተያዩ በመግለጽ ነገሩ መፈጸሙን 100% እርግጠኛ ሆኗል። የሟቹ ወታደር ቤተሰቦች የሳምን ቤተሰብ ለመጠየቅ ይመጣሉ።
የጆ መበለት ሳም በሕይወት ተርፎ ባለቤቷ በመሞቱ የተሰማትን ጥላቻና በሕልሟ የምታየውን መጥፎ ስሜት ትገልጻለች። ይሁን እንጂ ለጥላቻዋ ይቅርታ ለመጠየቅ ነው የመጣችው። ባለቤቷ እንዴት እንደሞተ ሳምን ስትጠይቀው ሳም ምንም እንደማያውቅና እንዳልተመለከተ በመዋሸት እውነቱን ይደብቃል። አንድ ምሽት የሳም ሁኔታ ይበልጥ ይባባሳል። በእጁ ሽጉጥ ይዞ በመደርደሪያው ላይ ብርጭቆዎችን ማስተካከል ይጀምራል። በማግስቱ ወደ ጦር ሰፈሩ በመሄድ ተመልሶ መዝመት እንደሚፈልግ ይናገራል። አዛዡ ስለ ቤተሰቡ ሲጠይቀው እዚህ መቆየት እንደማይችልና ማንም ሊረዳው እንዳልቻለ ይገልጻል። ከቤተሰቡ ጋር በእራት ጠረጴዛ ላይ ሳሉ ልጆቹ በሚቀልዱት ቀልድ ተቆጥቶ ይጮህባቸዋል። ግሬስ ልታረጋጋው ብትሞክርም እሱ ግን ጥሏቸው ይወጣል። ትልቋ ልጃቸው ኢዛቤል አጎቴ ቶሚ መቼ ነው የሚመጣው ስትል ትጠይቃለች። ይህም የአባቷ ሁኔታ እንዳስፈራት ያሳያል። ግሬስ ባለቤቷ በአፍጋኒስታን ስላጋጠመው ነገር እንዲነግራት ብትመኝም ሳም ግን ትኩረቱ በሷና በቶሚ መካከል ስላለው ነገር ላይ ነው። ግሬስ ምንም እንዳልተፈጠረ ብትገልጽም ሳም ግን ጥርጣሬው አልለቀቀውም። እኩለ ሌሊት ላይ የ21 ዓመቱ የጆ መቃብር ጋር ሄዶ ከቆየ በኋላ ወደ ቤት ይመለሳል። ልጆቹ ሲያዩት በፍርሃት ወደ ኋላ ቢሹም ሳም አቅፏቸው ሁሉም ነገር መልካም ይሆናል ይላቸዋል። በመጨረሻም ባለቤቱን በማቀፍ ሌሊቱን ሙሉ ስለ ቤተሰቡ ሲያስብ እንደነበርና በሕይወት በመትረፉ ዕድለኛ መሆኑን ይነግራታል። የማጊ ልደት ቀን ስለነበር ሁሉም ወደ አንክ ቤት ያመራሉ። ቶሚ ከአንድ ሰዓት በፊት ካገኛት ቲና ከተባለች ልጃገረድ ጋር በመምጣት ድባቡን ለማቅለል ቢሞክርም ቲና ስለ ውትድርናው የምታወራው የማይረባ ንግግር ሳምን ይበልጥ ያሳቅቀዋል። ትንሿ ኢዛቤልም ትኩረት ለማግኘት ስትል ፊኛ በማጮህ ትረብሽ ነበር። ሳም ትዕግስቱ ተሟጥጦ ፊኛውን ሲያፈነዳው ኢዛቤል ያልታሰበ ቃል ተናገረች። ለምን ሞታ አልቀረም? እናቴ ከአጎቴ ቶሚ ጋር መተኛት ስለምትፈልግ ነው የተናደድከው። እነሱ ሁልጊዜ ፍቅር ይሰራሉ ስትል በቁጣ ጮኸች። በቤቱ ውስጥ አስደንጋጭ ዝምታ ነገሰ። ሳምን በሰማው ነገር ክፉኛ ደነገጠ። ወደ ቤት ሲመለሱ ኢዛቤል ለእናቷ ይቅርታ ብትጠይቅም የሳም አእምሮ ግን በጥርጣሬና በቁስል ታውሮ ነበር። ሳም በሳሎን ውስጥ ተቀምጦ ከቆየ በኋላ በድንገት ተነስቶ ቶሚና ጓደኞቹ የሰሩትን አዲስ ኩሽና በብረት መቆፈሪያ ማፈራረስ ጀመረ። ለቤተሰቤ ስል ነው የተረፍኩት፣ እናንተ ግን ከዳችሁኝ። ከገዛ ወንድሜ ጋር እንዴት ተኛለሽ? እያለ በከፍተኛ ድምፅ ይጮህ ነበር። ግሬስ ልታረጋጋው ብትሞክርም ሳም ግን ወደ ቤተሰቡ ለመመለስ ሲል የፈጸመውን አሰቃቂ ድርጊትና በገዛ ልጆቹ ጓደኛውን መግደሉን እያሰበ ራሱን ይደበድብና ኩሽናውን ያፈራርስ ጀመር። በዚህ መሃል ቶሚ ወደ ቤቱ ገብቶ ወንድሙን ሊያቅፈው ሲሞክር ሳም ሽጉጡን አውጥቶ በቶሚ ግንባር ላይ ደቀነበት። የፖሊስ ሳይረን ድምፅ አካባቢውን ሞላው። ሳም ሽጉጡን እንደያዘ ወደ ውጭ ወጣ። ፖሊሶች መሳሪያውን እንዲጥልና እሱ የጦር ጀግና መሆኑን ቢነግሩትም ሳም ግን እኔ ምን አይነት ጀግና ነኝ? ያደረግኩትን አታውቁም እያለ ሽጉጡን በገዛ አናቱ ላይ ደቀነው። ቶሚና ግሬስ አደጋ እንዳይፈጠር ሲማጸኑት ሳም በታላቅ የሥነ ልቦና ስቃይ ውስጥ ሆኖ እየሰመጥኩ ነው ቶሚ በማለት የውስጥ ሰቆቃውን አፈሰሰው። ሳም ሽጉጡን በመወርወር እጁን ይሰጣል። ወዲያውኑም በቁጥጥር ስር ይውላል። ግሬስ ልጆቹ የደህንነት ስሜት እንዲሰማቸው በዚያች ምሽት አብራቸው ትተኛለች። በመጨረሻም ያንን ለረጅም ጊዜ ደብቀው የነበረውን ኤንቨሎፕ ከፍታ የባለቤቷን ደብዳቤ አነበበችው። ሳም ለሷና ለልጆቹ ያለውን ጥልቅ ፍቅር የገለጸበትና ይህንን እያነበብሽ ከሆነ እኔ አልተመለስኩም ማለት ነው የሚለው ቃል ልቧን በሐዘን ሰበረው። በዚህ መሃል ሳም ለጦር አርበኞች ከተዘጋጀ የአእምሮ ሕክምና ማዕከል ሆኖ ከወንድሙ ከቶሚ ጋር ለመታረቅ ይደውላል። ቶሚ ከልጆቹ ጋር ቤት ሲቆይ፣ ግሬስ ደግሞ ባለቤቷን ለመጠየቅ ትሄዳለች። ከ16 ዓመቷ ጀምሮ ተወደው እንደነበርና በአፍጋኒስታን የሆነውን ነገር ካልነገራት ግን ዳግመኛ ላያት እንደሚችል በቁርጠኝነት ትነግረዋለች። ለምን ራሱን እንደሚያሰቃይ ትጠይቀዋለች። ሳምም በመጨረሻ እውነቱን ለመናገር ይወስናል። በዓይኑም እንባ እየፈሰሰ ጆ ዊሊስን ገደልኩት በማለት ያን አሰቃቂ ምስጢር ይዘረግፈዋል። ግሬስ ሳምን በሐዘንና በርኅራኄ ያቀፈችው። ከዚህ አስከፊ ኑዛዜ በኋላ ሳም ዳግመኛ ወደ መደበኛው የሰው ልጅ ሕይወት ተመልሶ በሰላም መኖር ይችል እንደሆነ ራሱን እየጠየቀ ታሪኩ እዚህ ላይ ያበቃል። ይህ እጅግ ልብ የሚነካና በጦርነት ምክንያት የሚፈጠርን የሥነ ልቦና ጠባሳ የሚያሳይ ድንቅ ፊልም ነው። የታሪኩ መጨረሻስ እንዴት አያችሁት? ሳም ከዚህ በኋላ ከቤተሰቡ ጋር ሰላማዊ ሕይወት የሚመራ ይመስላችኋል?